በአርሰናልና በቪክተር ዮኬሬሽ መካከል እጅግ ወሳኝና አዲስ መረጃ ተሰምቷል። በሌላ በኩል ግብ ጠባቂው ኬፓ አሪዛባላጋ በይፋ ፊርማውን ሲያኖር ስለ አርሰናል አስተያየቱን ሰጥቷል። የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታና አሰልጣኙ ሚኬል አርቴታም ስለ ኬፓ የግል ሀሳባቸውን ተናግረዋል። ስለ ሮድሪጎ፣ ስለ ፋቢዮ ቬራ እንደዚሁም ሌሎች መረጃዎችን ዛሬ ከኔ ጋር የምንመለከታቸው ናቸው። ስለ ዝውውሮችም እንመለከታለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በተለይም ስለ ቪክተር ዮኬሬሽ የተሰማው መረጃ በግድ ልትሰሙት የሚገባ መረጃ ነው። ታዲያ በቀጥታ ወደ መረጃዎች ወስዳችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ መረጃዎችን ማግኘት ትችላላችሁ። እንደተለመደው ደግሞ ይህ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት ጋብዛችኋለሁ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ አርሰናል የቅድመ ውድድር ዝግጅቱን ለማድረግ በጣም ጥቂት ቀናት ብቻ ቀርቶታል። ወደ 15 ቀናት ብቻ ነው የቀሩት። አስቀድመው እንደ ማንቸስተር ዩናይትድ ያሉ ቡድኖች ደግሞ ከ7 ቀናት በኋላ የፕሪሲዝን ወይም ደግሞ የቅድመ ውድድር ዝግጅታቸውን ያደርጋሉ። ከ15 ቀን በኋላ ደግሞ መድፈኞቹ ወደ ሩቅ ምስራቅ ተጉዘው በሆንግ ኮንግ እንደዚሁም በሌሎች ቦታዎችም የቅድመ ውድድር ወይም ደግሞ የፕሪሲዝን ጨዋታቸውን የሚያደርጉ ይሆናል። ታዲያ እንደምታውቁት የእንግሊዝ ፕሪሚየር ሊግ የቀጣይ ዓመት ድልድል ወጥቷል። በመጀመሪያ ጨዋታው አርሰናል ከማንቸስተር ዩናይትድ ጋር ነው የሚገናኘው። እንደምታውቁት ደግሞ አርሰናል በመጀመሪያዎቹ 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች በጣም ከባባድ ጨዋታዎች ነው የሚጠብቁት። በተለይም ከሊቨርፑል፣ ከማንቸስተር ሲቲ እና ከኒውካስትል ጋር የሚያደርጋቸው የመጀመሪያ ጨዋታዎች ከባድ ይሆናሉ ተብሎ ይጠበቃል። መድፈኞቹ ታዲያ ለቀጣዩ ዓመት ገና ከጅምሩ ጀምሮ ከባድ ለሆነው ዓመት በደንብ ለመዘጋጀት በተጫዋቾች ዝውውር ላይ በስፋት በተለይም ጁላይ 1 ነው አርሰናል በደንብ መንቀሳቀስ የሚጀምረው ብያችሁ ነበረ። ከትላንትና ከማክሰኞ ጀምሮ እንግዲህ አርሰናል በደንብ ወደ ዝውውሩ ገብቶ መንቀሳቀስ ጀምሯል። ፕሪሚየር ሊጉ እንደምታውቁት ነሐሴ 10 ነው የሚጀምረው። ያ ማለት አሁን ሐምሌ ወር ኦልሞስት ገብተናል ማለት ይቻላል። ስለዚህ የሚቀረው 1 ወር አካባቢ ነው ማለት ይቻላል። ስለዚህ ከ1 ወር በኋላ የእንግሊዝ ፕሪሚየር ሊግ ሊጀመር ነው ወይም ደግሞ ጨዋታ ቀጣይ ሳምንት ይደረጋል እያልን ዜና የምንሰራበት ጊዜ ይሆናል ማለት ነው። ታዲያ መድፈኞቹ ለዚህ ጊዜ አጥቂ የግድ ነው። ምክንያቱም በተለይም ባለፈው ዓመት አርሰናል ዋንጫ ያጣበት ብቸኛው ምክንያት ካቻምና በተለይም እሱን ማንሳት እንችላለን። አምና ብዙ ጉዳቶችን እንደ ምክንያት ልንጠቅስ እንችላለን። የኦዲጋርድ ጉዳት፣ የቡካዮ ሳካ ጉዳት፣ የገብርኤል ማጋሌሽ ጉዳት፣ የጄሰስ ጉዳት፣ የሃቨርት ጉዳት እያልን ብዙ ልናነሳ እንችላለን። ካቻምና ግን አርሰናል በአስቶን ቪላ ብቻ በተለይም ከዱባይ መልስ አርሰናል በአስቶን ቪላ ብቻ ተሸንፎ በማንቸስተር ሲቲ 1 ነጥብ ተበልጦ ዋንጫውን ሲያጣ አጥቂ ምን ያህል አርሰናል አስፈላጊ እንደሆነ የታየበት ዓመት ነበረ። ስለዚህ ቀጣይ ዓመት ግዴታ አርሰናል አንድ አጥቂ ያስፈርማል ሲባል ነበረ። ለዚህም ደግሞ ስሎቬኒያዊው የአርቢ ሌይፕዚጉ ቤንጃሚን ሼሽኮ ወይስ የፖርቹጋሉ ስፖርቲንግ ሊዝበኑ ቪክተር ዮኬሬሽ እየተባለ ብዙ ነገሮች ሲነሱ ሲከራከሩ ነበረ። በተለይም አርቴታ ሼሽኮን ነው የምፈልገው ብለው ለ2 ዓመታት የጀርመን ቡንደስሊጋውን ክለብ አርቢ ሌይፕዚግን ደጅ ሲጠኑ እባካችሁ ይህንን ተጫዋች ስጡን እያሉ ሲጠይቁ ነበረ። ነገር ግን አርቢ ሌይፕዚግ ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌለው ነው ከትላንት ጀምሮ እየወጡ ያሉ መረጃዎች የሚያሳዩት። ለዚህም ታዲያ አርቢ ሌይፕዚጎች የቤንጃሚን ሼሽኮን ዝውውር ለማዘግየት ለማቆየት ዋጋ በመጨመር አንዴ ዋጋ በመቀነስ ከዛ ደግሞ ጥቅማ ጥቅም በመጠየቅ በተለያዩ ነገሮች ዝውውሩን ውስብስብ በማድረግ ጠያቂ ቡድኖች እንዲሰላቹና ለተጫዋቹ ተስፋ እንዲቆርጡ የማድረግ ስራዎችን እየሰሩ እንደሚገኙ በስፋት እንግዲህ በርካታ ሚዲያዎች ሲያወሩ ነበር። በዚህም አርቢ ሌይፕዚግና አርሰናል መካከል የነበረው ድርድር ከባለፈው ሳምንት ጀምሮ እንደቆመ
ተረጋግጧል። አርሰናልም በሼሽኮ ጉዳይ እንግዲህ ምንም እያወራ ያለው ወሬ እድገት አለማሳየቱን ተከትሎ በሼሽኮ ጉዳይ ላይ እንግዲህ ተስፋ እንደቆረጠ ነው እየተሰማ የሚገኘው። እንደ ስካይ ስፖርት ትራንስፈር ሴክተር ዘገባ ከሆነ ደግሞ አርሰናልን ጨምሮ ቤንጃሚን ሼሽኮን ለማስፈረም ፍላጎት ያላቸው ክለቦች ከተጫዋቹ ጋር የተደረገው ውይይት እድገት ስላላሳየ ሁሉም ቡድኖች ይህንን ተጫዋች መጠየቅ አቁመዋል ሲል በይፋ ዘግቧል። ይህም ደግሞ አርሰናል በአሁኑ ሰዓት ሙሉ በሙሉ ትኩረቱን በስፖርቲንግ ሊዝበኑ ቪክተር ዮኮሬሽ ላይ ሆኗል ማለት ነው። በተለይም ይህ ተጫዋች ብዙ የአርሰናል ደጋፊዎች ቁጥራዊ መረጃው ጥሩ ስለሆነ በተለይም በርካታ ግቦችን ከማስቆጠሩ ጋር ተያይዞ አርሰናል የአሁን መፍትሄ ነው የሚፈልገው። ቤንጃሚን ሼሽኮ እናውቃለን፣ ወጣት ነው፣ ለረጅም ጊዜ ያገለግላል። ነገር ግን አርሰናል የሚያስፈልገው አሁን መጥቶ ዋንጫ ማሳካት የሚችል ግብ ማስቆጠር የሚችል አጥቂ ነው። ለዚህ ደግሞ ሁነኛው መፍትሄ ቪክተር ዮኮሬሽ ነው የሚል ሐሳብን የሚያነሱ ብዙ የእግር ኳስ ተንታኞች እንደዚሁም ደጋፊዎች አሉ። ታዲያ አሁን አርሰናል የቤንጃሚን ሼሽኮን ጉዳይ ካቆመ በኋላ እንደ ፈረንሳዩ ታማኝ የዜና ምንጭ ሌኩፔ ዘገባ ከሆነ አርሰናል ከቪክተር ዮኮሬሽ ጋር በግል ጉዳይ ሙሉ በሙሉ ከስምምነት ደርሷል። የግል ጥቅማ ጥቅም በቪክተር ዮኮሬሽ ምንም አይነት ጥያቄ የለም፣ ሙሉ በሙሉ ተስማምቷል። የሚገርማችሁ አርሰናልና ቪክተር ዮኮሬሽ ከጥቅማ ጥቅም ውጪም በአርሰናል ቤት ቪክተር ዮኮሬሽ ለ5 ዓመታት እንዲቆይ ስምምነት እንዳላቸው ነው የተሰማው። ማለትም ከስምምነት እንደደረሱ። እንደምታውቁት ዮኮሬሽ በርካታ ቡድኖች ጠይቀውታል። እንደ ማንቸስተር ዩናይትድ፣ እንደ ዩቬንቱስ ያሉ ቡድኖች እንደሚፈልጉት ይታወቃል። ነገር ግን ተጫዋቹ የአሰልጣኝ ሚኬል አርቴታ ፕሮጀክት ነው የሳበኝ፣ ከሳቸው ጋር ዋንጫን ማሳካት እፈልጋለሁ፣ ስለዚህ እዛ ነው መጫወት የምፈልገው በሚል የማንቸስተር ዩናይትድ የቀድሞ አሰልጣኙ ነው ሩበን አሞሪም ማለት ነው፣ እንደዚሁም ደግሞ የዩቬንቱስንም ጥያቄ ውድቅ እንዳደረገ ይታወቃል። ታዲያ ከአርሰናል ጋር በአሁኑ ሰዓት ዮኬሬሽና አርሰናል ሙሉ በሙሉ ከስምምነት እንደደረሱና የላቀ ድርድር ላይ እንደሚገኝ ተሰምቷል። በነገራችን ላይ ከዮኬሬሽ ጋር ብቻ ሳይሆን አርሰናል ከስፖርቲንግ ሊዝበንም ጋር ከትላንትና ጀምሮ በተለይም ቪክተር ዮኬሬሽ እባካችሁ ልቀቁኝ ብሎ ስፖርቲንግ ሊዝበኖችን ከጠየቀ በኋላ ድርድሩ በጥሩ ሁኔታ እየሄደ እንደሆነና እነሱም ዋጋ ቀንሰው ለመልቀቅ ፍቃድ እንደሰጡት ነው የተሰማው። ታዲያ መድፈኞቹ በቅርቡ ከስምምነት እንደሚደረስ ያምናሉ። ታዲያ ከአጥቂው ጋር የ5 ዓመት ኮንትራት ከወዲሁ ከስምምነት ላይ ተደርሷል። ቤንጃሚን ሼሽኮን በመተው ፊታቸውን ሙሉ በሙሉ በዮኬሬሽ ላይ አድርገዋል ሲል ነው እንግዲህ ሌኩፔን ጨምሮ ስካይ ስፖርት፣ ሌሎች ታማኝ የሚባሉ ምንጮች እንግዲህ የተናገሩት። በነገራችን ላይ እኔ እዚህ ጋር ብዙ መረጃዎችን ሳቀርብላችሁ እንደምታውቁት ከ2 ቀን ከ3 ቀን በኋላ ዝውውሮቹ ተጠናቀው አይተናል። ለምሳሌ ስነ ኖርጋርድ እንደሰራውላችሁ በንጋታው አርሰናል ከኖርጋርድ ጋር እንደጨረሰ ተሰማ። የኬፓን ከሰራውላችሁ በኋላ ኬፓም ጨረሰ። ያው ትላንትና እንደፈረመ ይታወቃል። ሁሉም ተጫዋቾች ማለት በሚቻል ደረጃ እንግዲህ እዚህ ጋር ታማኝ ያልሆኑ ምንጮች አይቀርቡም። ስለዚህ የቪክተር ዮኬሬሽ ጉዳይ እንደኔ 90% የተጠናቀቀ ይመስለኛል። ምናልባትም በጣም የተለየ ነገር ካልተፈጠረ በቀር ቀጣይ ዓመት የአርሰናል አጥቂ የስዊድናዊ ቪክተር ዮኬሬሽ የመሆን እድሉ 90% እኔ እስካሁን በሰራኋቸው መረጃዎች መሰረት ተንተርሼ የተረጋገጠ ይመስለኛል። ምናልባት እጅግ በጣም የተለየ ነገር ካልተፈጠረ በቀር አርሰናል ፊቱን ከዚህ ተጫዋች ያዞራል ተብሎ አይጠበቅም። የፍራንክፈርቱን ሂጎ ኢኪቲኬን አርሰናል እየፈለገ እንደሆነ ነግሬያችሁ ነበረ። ነገር ግን አርሰናል ዮኬሬሽን ምርጫውን ያደረገ ይመስላል። ሌላ እንግዲህ ወደ አርሰናል ከመምጣቱ በፊት ብዙ ዘገባዎችን ሰርቼላችሁ የነበረው ግብ ጠባቂው ኬፓ አሪዛባላንጋ ዛሬ በይፋ ፊርማውን ካኖረ በኋላ ከአርቴታና ከአንድሬ ቤርታ ጋር በመሆን ሀሳቡን ሰጥቷል። በነገራችን ላይ ቼልሲና አርሰናል እንደምታውቁት በተለይም አርሰናል ከቼልሲ በርካታ ተጫዋቾችን በማስፈረም ይታወቃል። ባለፈው እንግዲህ ፋብሪጋዝ ብዬ ሰራላችሁ ብዙዎች ጥያቄ ጠይቃችሁ ነበር። ፋብሪጋዝ ባርሴሎና ከሄደ በኋላ ነው ቼልሲ የመጣው ብላችሁኛል። አዎ መጀመሪያ አርሰናል ተጫዋች ነበረ፣ ወደ ባርሴሎና ሄደ። ከዛ ተመልሶ ወደ አርሰናል መምጣት ቢፈልግም አርሰናልም ቢስላለ ወደ ቼልሲ እንደሄደ የምናውቀው ታሪክ ነው። ስለዚህ ለሁለቱም የተጫወተ ቡድን ለማለት የፈለኩት ሀሳብ ስለሆነ በዛ እንድትይዙት ለመናገር ያህል ነው። አርሰናል በነገራችን ላይ እንደ ዴቪድ ሉዊስ፣ ዊሊያን፣ ጀርጊኒዮ፣ ካይ ሃቨርት፣ ራሂም ስተርሊንግ
ኬፓ አሪዛባላንጋ፣ ፒተር ቼክ የመሳሰሉ ተጫዋቾችን ከቼልሲ አስፈርሟል። ታዲያ ኬፓ ምንድን ያለው አርሰናል በአርቴታ ስር ዋንጫ ለማሸነፍ ከጫፍ ደርሷል። ቀደም ሲል ታላላቅ ዋንጫዎችን ያነሳ ቡድን ነው። አርሰናል ታዲያ ወደ ታላቅነቱ ለመመለስ በከፍተኛ ጥረት ላይ ይገኛል። ወደ ዋንጫ አሸናፊነት በጣም የተቃረብን ይመስለኛል። እናም ከዚህ ቡድን ጋር አንድ ላይ ሆነን ማሳካት እንችላለን። በሚኬል አርቴታና የቡድን አጋሮቼ ላይ የተመለከትኩት የማሸነፍ ፍላጎት የውድድር ዓመቱን በጉጉት እንድጠብቀው አድርጎኛል። አርሰናል ዋንጫ ለማሸነፍ ተቃርቧል፣ እመኑኝ ሲል እንግዲህ ኬፓ መልእክቱን አስተላልፏል። በነገራችን ላይ የግብ ጠባቂ በአርሰናል ቤት የ13 ቁጥር ማሊያን ነው የሚለብሰው። እንደዚሁም ደግሞ ስለ ዴቪድ ራያ ሲናገር ዴቪድ ራያ ምርጥ በረኛ ነው፣ ከሱ ጋር ጥሩ ግንኙነት አለኝ። ምንም እንኳን ዋናው ግባችን እንደ ቡድን ስኬታማ መሆን ቢሆንም ለቦታው ምርጥ ፉክክር ይጠብቀኛል። አብረን እንለማመዳለን፣ አብረን እንፎካከራለን፣ አብረን ጥሩ ጊዜ እናሳልፋለን ሲል እንግዲህ ኬፓ ስለ አርሰናል የተሰማውን ደስታ ተናግሯል። ሚኬል አርቴታ ደግሞ ስለ ኬፓ ከኛ ጋር በመገናኘቱ በጣም ደስ ብሎናል። ብዙ ልምድ ያለው ተጫዋች ነው። በዚህም የቡድን አጋሮቹ ተጠቃሚ ይሆናሉና ለማሸነፍ እውነተኛ ረሃብ ያለው በረኛ ነው። ጠንክሮ የሚሰራ ልጅ ስለሆነ ደረጃችንን ከፍ እንደሚያደርግ ምንም ጥርጥር የለኝም። የቡድን ጓደኞቹን አስቀድሞ ስለሚያውቅ ለመልመድ ይቸገራል ብዬ አላስብም። ምክንያቱም እኛ ጋር ያሉ ብዙ ተጫዋቾች ከሱ ጋር አብረው የተጫወቱ ጓደኞቹ ናቸው ሲል እንግዲህ አርቴታ ተናግሯል። ሌላኛው ደግሞ የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ ቀደም ሲል ታላላቅ ዋንጫዎችን ያነሳ ሰው ነው። ምክንያቱም ሻምፒዮንስ ሊግ አሳክቷል፣ ፕሪሚየር ሊግ አሳክቷል። ጥሩ ልምድ ያለው ተጫዋች ነው። እሱና ቤተሰቡን በደስታ እንቀበላለን። ይዞት የመጣውንም የአሸናፊነት መንፈስ ከቡድን አጋሮቹ ጋር እስኪያጋራ በጉጉት እንጠብቃለን ሲሉ እንግዲህ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ስለ ኬፓ አሪዛባላንጋ ያላቸውን እምነት በመግለጽ ከሱ ጋር እንግዲህ ከልምዱ ጋር ተጋግዘን ዋንጫ እንደምናሸንፍ አምናለሁ ሲሉ እንግዲህ እኚህ በዝምታ ብዙ ተጫዋቾችን ወደ አርሰናል እያፈለሱ የሚገኙት አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ የተናገሩት ንግግር ነው። በሌላ በኩል ፋቢዮ ቬይራ ወደ አርሰናል ተመልሷል። እንደምታውቁት ያለፈውን ዓመት በፖርቶ በውሰት ያሳለፈው ፋቢዮ ቬራን ፖርቶ እንግዲህ በይፋዊ ገጻቸው አመስግነው ለእናት ክለቡ አርሰናል መመለሳቸውን አሳውቀዋል። ስለዚህ ፋቢዮ ቬይራ በቀጣይ ዓመት ከፖርቶ ተመልሶ በአርሰናል ቀዩና ነጭ ማሊያ የምንመለከተው ይሆናል ማለት ነው። በሌላ በኩል ስለ ሮድሪጎ አዲስ መረጃዎች ተሰምተዋል። ትላንትና እንደምታውቁት ዩቬንቱስ ከሪያል ማድሪድ የክለቦች ዓለም ዋንጫ ጨዋታ ነበር። ታዲያ በዚህም ጨዋታ በቋሚ አሰላለፍ ውስጥ መካተት አልቻለም። ሮድሪጎ በተቀያሪ ወንበር ላይ ለሶስተኛ ተከታታይ ጊዜ ቤንች እንዲሆን እንግዲህ በአዲሱ አሰልጣኝ ዣቪ አሎንሶ ተወስኖበት ለሶስተኛ ተከታታይ ጊዜ በማሟሟቂያ ወንበር ላይ ተቀምጦ ተመልክተነዋል። አርሰናል እንግዲህ ሮድሪጎን እየፈለገ ነው። የኢዜን ጉዳይ እየጨረሰ ነው። ስንት ተጫዋች ነው አርሰናል የሚያስፈርመው? የብዙዎቻችሁ ጥያቄ ነው። ግን የአንድሬ ቤርታ አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ በአትሌቲኮ ማድሪድ ቤትም በዚህ ነው የሚታወቀው። እንደምታውቁት ከሲቲ ጁሊያን አልቫሬዝን የመሰለ ድንቅ አጥቂ ሲወስዱም እንደዚሁ ድምጻቸውን በማጥፋት ነበረም። ታዲያ ብዙዎቻችሁ ኮመንት ላይ ለምን አርሰናል ብዙ ተጫዋች ያሳድዳል፣ ለምን አንዱን አያስፈርምም፣ ብዙ የሚያሯሩጥ አንድ አይዝም የሚሉ ጥያቄዎችን ታነሳላችሁ። ነገር ግን ዝውውር ላይ እንደዚህ አይነት ነገር አይሰራም። ዝውውር ላይ ሁሉንም ተጫዋቾች የምትፈልጓቸውን ተጫዋቾች በሙሉ ማናገር የግድ ነው። ሁሉንም ታናግራላችሁ፣ ሂሳባቸውን ትሰራላችሁ፣ ከዛ ወጪያችሁን ታሰላላችሁ፣ የትኛው ቢመጣ አዋጭ ነው ትላላችሁ። ይህ ሁሉ በቅድመ ዝግጅት የሚሰራ ስራ ስለሆነ ዝም ብላችሁ አንድ ተጫዋች ብቻ አጥምዳችሁ ከዛ እሱን አስፈረምኩ ስትሉ በስተመጨረሻ እምቢ ቢላችሁ ሌላ ተጫዋች ያናገራችሁት ስለማይኖር አየር ላይ ነው የምትቀሩት። ስለዚህ ብዙ ተጫዋቾችን ማናገር የትልልቅ ቡድኖቹ ባህሪ ነው። ስለዚህ አርሰናል አንድሬ ቤርታ እያደረጉት ያሉት ነገር ትክክል ነው። ብዙ ተጫዋቾችን ያናግራሉ፣ ሂሳብ ይሰራሉ፣ ኮንትራት ይነጋገራሉ። ከዛም በኋላ ለአርሰናል የሚያዋጣውን የሚመጥነውና የሚሻለውን ተጫዋች ለማምጣት ትልቅ ጥቅም ይሰጣል ተብሎ ይጠበቃል። በተለይም አሁን ሮድሪጎና ኢዜ አሉ። ስለዚህ ኢዜ አርሰናልን መቀላቀል ይፈልጋል። ሮድሪጎ እምቢ ካለ ኢዜ ይመጣል።
ሮድሪጎ ደግሞ እሺ ካለ ሮድሪጎ ይመጣል ማለት ነው። ስለዚህ አንድሬ ቤርታ የሚታወቁት እንዲህ በርካታ አማራጮችን በመያዝ ውስጥ ለውስጥ ስራ በመስራት በመጨረሻ ጥሩ አማራጭ ላይ ያለውን ተጫዋች በማምጣት ነው። ስለዚህ መድፈኞቹ በዚህ በደንብ እየገፉ እንደሆነ ይታወቃል። በዝውውር መስኮቱ በጣም ጥሩ እንቅስቃሴ እያደረጉ ነው። በተለይም አሁን ላይ በእርግጠኝነት ካሁኑ 3-4 ተጫዋቾች እንግዲህ አርሰናልን እንደሚቀላቀሉ ነው የሚታወቀው። ኬፓ ተቀላቅሏል፣ ዙቤሜንዲ ተቀላቅሏል። ቀጣይ እንግዲህ ኖርጋርድ ይጠበቃል። ከሱ በመቀጠል ደግሞ የቫሌንሺያው ተከላካይ ክርስቲያን ማስኩዌራ ይጠበቃል። እነዚህ እንዳሉ ሆኖ ደግሞ አሁን የቪክተር ዮኮሬሽ እንደዚሁም የኢዜና ደግሞ የሮድሪጎ ጉዳይ ይጠበቃል። በሌላ በኩል አርሰናል የቼልሲውን ኑኖ ማዶኬንም እያነጋገረ እንደሆነ ተሰምቷል። ስለዚህ አርሰናል ምርጫውን እያሰፋ አንደኛውን ለማምጣት ጥረት እያደረገ እንደሆነ ነው የሚሰማው። ውድ አድማጭ ተመልካቾች እንግዲህ በሌሎች መረጃዎች ደግሞ አርሰናል የሚፈልገውን ኦሊ ዋትኪንስን ማንቸስተር ዩናይትድ ለማስፈረም ንግግር እንደጀመረና ለተጫዋቹ እንደደወሉለት ተሰምቷል። በተለይም አርሰናል ኦሊ ዋትኪንስን ከሼሽኮና ከዩክሬሽ በመቀጠል በሶስተኛ ደረጃ ነበረ በአማራጭ የያዘው። ስለዚህ ማንቸስተር ዩናይትዶች ደግሞ የተጫዋች የራስመስ ሆይሉንድ ተተኪ እንዲሆንላቸው ስለሚፈልጉ ስልክ ደውለውለት ከትላንትና ጀምሮ ከዚህ ተጫዋች ጋር ግንኙነት እያደረጉ እንደሆነም ተሰምቷል ማለት ነው። ሌሎች እንደ ሊቨርፑል ያሉ ቡድኖች ደግሞ አሁንም የፍራንክፈርቱን አጥቂ ሁጎ ኤኪቲኬን ለማስፈረም አማራጮችን እየተመለከቱ እንደሆነ እየተሰማ ነው። ማንቸስተር ሲቲ እንግዲህ ዝውውሩን አስቀድሞ በርካታ ተጫዋቾችን ማስፈረሙን ተያይዞ አሁን ላይ ቀዝቀዝ ያለው ቡድን ነው ማለት ነው። ቼልሲ እንደምታውቁት በርካታ ተጫዋቾችን አስፈርሟል። አሁንም በዝውውር መስኮቱ እየተንቀሳቀሰ እንደሚገኝ የተሰማ ሲሆን በሌላ በኩል ቶተናም ደግሞ ኢብሪች ኢዜን ከአርሰናል ለመቀማት ሙከራ እያደረገ እንደሆነ ነው መረጃዎች የሚያሳዩት ማለት ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ስፖርታዊ ጥንክር የዝውውር መስኮቱን እንደዚሁም ስለ ቪክተር ዮኮሬሽ፣ ሮድሪጎ፣ ኬፓ የመሳሰሉ መረጃዎችን ወደ እናንተ አደረስኩኝ። አብራችሁን ስለቆያችሁ ከልብ ነው ማመሰግነው። ሀገር ውስጥ ያላችሁ እንደዚሁም ከባህር ማዶ በጣም ብዙ ወዳጆች ሀሳብ አስተያየታችሁን የምትሰጡኝ ሁሉ ከልብ እያመሰገንኩኝ ስለምታበረታቱኝና አብራችሁን ስላላችሁ ከልብ ላመሰግናችሁ እወዳለሁ። ቻናላችን እንግዲህ 15000 አልፎ አሁን ደግሞ 16000 ደርሷል። ወደ 20000 እየተጠጋን ነው። ከልብ ላመሰግናችሁ እወዳለሁ። ታዲያ በያላችሁበት ሁሉ ሰላም እንዲሆንላችሁ እየተመኘው በሌላ ወሳኝ ስፖርታዊ ጥንክርና በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ።